ዌልካም አዲ ሞራል አይፈልግም። ኧረ ሞራል ቸር ደህና ነህ? እንዴት ነህ? ወንድም አለም ለኔ የሚድረሰኝ አይደለም። ናስቲ ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። አብርሽ ኢየሱስ ለዛሬ ስለሆነ ልፍቀድላቸው። ለዛሬ ስለሆነ ይፋ እትሩ ነው ስልክ ማታነሳው ዳንክ ይፍቀር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነስ ጀመር አያስፈልግም። ስልክ አላነሳም ማለት ነው። ጋር እኮ ተረጋጊ። መጀመሪያ ደረጃ ተረጋጊ። ደህና ነው። አናውራውም በደንብ ሰላም ልበለው ይፈይ። በቃ ከዚህ በኋላ እሱ ስለማይፈልግ ከዚህ በኋላ በቂ ነው። ደረጋ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እንደምን ቆይታችኋል? ሁሉ ሰላም፣ ሁሉ ሸጋ። ዛሬ እኔና ሩታዬ ከስንት ጊዜ በኋላ ሁሉም ነገር መስመር ይዞ ተሳክቷል። እንችላለን ነው ሲጀመር ሰው ብዙ ነገር ይላል። እኛ ግን ከዓላማችን በተግባር ሁሉንም ነገር በተግባር ነው እኛ ማሳየት የምንወደው። እንግዲህ ዛሬ ሁሉንም ነገር ትላንትና ቃል በገባንላችሁ መሰረት ዛሬ አብርሽ የኔ ቆንጆ የኔ ውድ ባል ይመጣል። አይ ቪዲዮ ደግሞ እስከሚለቀቅ ብዙዎቻችሁ ጨንቋችኋል። ብዙዎቻችሁ አብርሃም የት ነው? አብርሃም ምንድነው? የአብርሃም መልስ ብዙዎቻችሁ አሳስባችኋል። ግን ደግሞ ያው እኔ አብርሃም እስከሚመጣ መናገር ፈልገው ነገር አብርሃም ትናንትና ከሩታ ከአብርሽ ጋር አንድ ላይ ከኔ እያሳለፍን ከስም ጋር አንድ ላይ ቆንጆ ቆይታና አሪፍ ጊዜ እያሳለፍን ነበረ። እንግዲህ ዛሬ ለእናንተ ሁሉንም ነገር ለማሳወቅ ደህና እንደሆነ ለመናገር ዛሬ ይመጣል። እኛ ቀድመን ለእናንተ እናሳውቃችሁ ብለን የመጣ ነው። እጅግ በጣም ደስ ብሎናል። የምንፈልገው ነገር ስለተሳካ ማለት ነው። ምክንያቱም በቃ የለፋንበት የጣርንበት የደከምንበት ውጤቱ ፍሬ አፍርቶ ስላየን እጅግ በጣም ደስተኞች ሆነናል። ዞሮ ግን መጣጃችን ላይ ገባ። ላታመልጭኝ አታሯሩጭኝ ነገር ሁልሽም መስመር ትይዣለሽ፣ ዳርዳር ትይዣለሽ። ሁልሽም አሁን ምትጮዩም ምትደነፊውም እኔ ቤት መተም በር የገነጠልከውም ልጅ ዳርዳር ትይዛለህ። አንተ አሚሩ ትባል ልጅ ልክ ነው የምትገባው። በዚህ ሰሞን ልክህን አስገባያለሁ። ችግር የለውም። ያንተ ነገር ትንሽ ነገር ነው፣ አያሳስብም። አሁን ይፋ በጣም እንደዚህ ማይጋነኑ ሰዎችን አጋነ ስማቸውን እየጠራ ባታወራ ባይኔ ነው አይደለም። እኔ ማጋነን ፈልጌ ምንም ናቸው እኮ ለኛ ይፋ ምንድነው ታረው? እንደዛ አይታቸው ለነሱ ጊዜና ጉልበታችን ትገብቼ ማለት ነው ተቆናጠጠ ልክ ትገባለህ። ችግር የለውም። ለማንኛውም ዛሬ በጣም ደስተኞች ሆነናል። እንግዲህ ዛሬ ብዙ ሰዎች ማወቅ ያለባቸውን ነገር ያውቃሉ፣ መስማት ያለባቸውን ነገር ይሰማሉ። ለአንዴና ለመጨረሻ ጊዜ ይቆርጥላቸዋል። ከዛም ደግሞ ከዚህ በኋላ ድጋሚ ወደኛ ህይወት ላይ መለሱ ይወጣሉ ማለት ነው። እንግዲህ ዛሬ ሁሉም ነገር የምናውቅበት ጊዜ ነው። የምታውቁበት እኛ እንኳን አውቀናል። ግን አንዳንድ ሰዎች ያው ሄርሜላም ትመጣለች። ሄርሜላም ቁርጧል የምታውቅበት። ትላንትና ቪዲዮ የተለቀቀው ቪዲዮ እያየው ነበር። የት እንደሄደ አላውቅምና ብዙ ነገር ስራ ቦታ ምናምን ነገር አብርሃም የትም አይደለም ሄደው ከልጁ ጋር ነው ነበርና አሁንም አብርሃም ይመጣል። አስረግጦ ይነግራታል ማለት ነው እንደማይፈልጋት ከሩታ ጋር መሆን እንደሚፈልግ አስረግጦ ይነግራታል። ይሄ ደግሞ በራሱ አንደበት የምትሰሙት ነው የሚሆነው። እንግዲህ ሁላችሁም ሁሉንም ነገር ትሰማላችሁ። መስመራችን ተለያይተናል ብዬ አስባለሁ። በደንብ ተለያይተናል። አብርሽ ሩታ ምናምን ወደዚህኛው ደግሞ ብዙ አይነት ስም አውጥታችሁለታል። የጀማችሁ ከነስማችሁ አረዛ ክላ ትላለህ ክላ ግብ ማይመታ ጀማኛ አንፈልግም ወንድሞች። እኛ በተግባር እንገኝ ሰዎች ነን። ኦፍ ኮርስ በደንብ ስለዚህ ወሬ አንወድም። ካሁን በኋላ እንደውም ወሬ ተግባር ብቻ።
እኛ እኮ ያው ለኢፋ ብናወራም እየተገበረን እናሳያለን። በነገራችሁ ላይ እኛ ለቃላችን ታማኝ ነን እና አንዳንድ ሰዎች ምንም ማለት አልችልም። ያው አዘናችሁም ተደሰታችሁም ሲመስለኝ ያው አብዛኞቻችሁ ሩታና አብርሽ አንድ ላይ እንዲሆኑ ትፈልጋላችሁ አብዛኞቻችሁና በቅርቡ ነው ትንሽ የተገለባበጣችሁትና ችግር የለውም እናንተን መመለስ እንችላለን። በጣም ጸባይና ሰዎችን ወደኛ ማምጣት ምንችል አይነት ሰዎች ነንና አብርሽንም ለዛ ነው ወደኛ ያመጣነውና ችግር የለውም እናንተን መመለስ አይከብደንም አይደል? ኢትስ ኦኬ። እንግዲህ ነገሮችን እያያችሁ ከተመለሳችሁ ተመለሳላችሁ። የምንወዳችሁ ሰዎች ግን እንዳላችሁ I love you so much ለእናንተ ስንወዳችሁ የምሬ ነው። እኔ ባይዘ የሩታ አድናቂዎች ብዙ ነገር ማለት ፈልጋለሁ። ምክንያቱም ብዙ ነገር እየተባላችሁ ሩታዬም ብዙ ነገር እየተባለች ግን አንተውሽም እኛ ካጠገብሽ እኔ ወጣው እኮ ነው ጀግና ናቸው አንድ ለይሽም ብለው እስከዛሬ ካጠገቧ ስለቆማችሁ በጣም ነው አመሰግናለሁ። የምር በጣም እና ማትለዋወጡ ምርጥ ቤተሰብ ናችሁ ፋሚሊ በትክክል ማትቀያየሩ ማትለዋወጡ በጣም የምትወደዱ ክብር የሚገባችሁ በጣም ነው የምወዳችሁ ማከብራችሁ። ሲጠበቅና ሲናፈቅ የነበረው ሰው አሁን ዌልካም አዲ ሞራል አይፈልግም። አረ ሞራል ደህና ነህ? እንዴት ነህ? ወንድም አለም ለኔ የሚድረሰኝ አይደለም። ናስቲ ገባ ብዙ ሰው አብርሽን እያላችሁ የነበራችሁ እስኪ እንያችሁ። ደህና ነህ? እንዴት ነህ? እረፍት እንዴት ነው? ጥሩ ነው። ግን በጣም ሩታዬ እስቲ ሰላም በላችሁ ወናት። ወይኔ ይቅርታ ወይኔ አብርሽ እስቲ ሰላም በላችሁ ወናት። ሰላም በላችሁ ማን ናቸው? እዚህ ጋር የናፈቁት ሰዎች አሉ። ሰላም በላቸው። ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። አሜን አሜን። ሰላማችሁ ብዝት ይበል። እንግዲህ እንደምታውቁት የኔ ቆንጆ የኔ ውድባል እንኳን ደህና መጣህልኝ። እንኳን ደህና ቆየ። አንዳንድ ሰዎች የሆነ ነገር ማወቅ ይፈልጋሉና እስቲ አንዳንድ ነገር በላቸው። ሳትፈራ ለዚች ጋር ምንም ያስፈራ ነገር የለም። ምንም ያሸማቅቅም ነገር የለም። ሳትፈራ የተደረገውን ነገር በግልጽ መናገር ነው። ሄርሜላም ትመጣለች። ለሄርሜላም በግልጽ መናገር ያለበት ነገር በግልጽ ትነግራታለህ። ዛሬ መፍራት የለም ወንድሜ። በርታ ብለህ ጀገን ብለህ መናገር ነው። ኦፍ ኮርስ ትክክል ነህ ኬፋ። ከዚህ በኋላ ምንም የሚያስፈራ ነገር የለም ማለት ብዙ ጊዜ ያው አንተ ለሰው የሆነ የምትራራው ምናምን የምትጨነቀው ምናምን ነገር አለ። ግን ደግሞ አንዳንድ ሰዎች በእኛ ህይወት ውስጥ ምንም ነገር ሳይራሩ ብዙ ነገሮቻችንን ብጥብጥ አድርገዋል። ስለዚህ መራራቱም ማዘኑም ሁሉም ነገር ልክ ሊኖረው ይገባል ብዬ አምናለሁ እኔ ከዚህ በኋላ በተለይ። ስለዚህ መናገር ያለብህን ማሳወቅ ያለብህን ማናቸውም በእኛ ህይወት ዙሪያ ያሉትን ሰዎች ሁሉ ማወቅ ያለባቸው ነገር በሙሉ ትነግራቸዋለህ አይደለ? ምን እንደምነግራችሁ ታውቃለህ? ያው ብዙ ሰዎች እየተጨነቁ ነበር። አብርሃም የት ነው የጠፋው? እና ከሉሊ ጋር እንደነበርክ ከሩታዬ ከኛ ጋር እንደነበርክና ሩታዬን እንደምትፈልጋት በግልጽ መስማት ይፈልጋሉ ብዙ ሰዎች እና ለነሱ ነገራቸው። እሺ ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ እየሰማችሁ ከሩታ ጋር ነው መሆነው። አዎ እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከሷ ጋር ነው የምኖረው እና እሷን መርጫለሁኝ። ዲላስ ምን ያስጨበጭባለች ለዚህ ነገር አይገ ሞራን ምንም አይነት ነገር እዚህ ጋር እንትን መፍራት አይጠበቅብህም። ገብተዋል ማለት አይኑ ብዙ ሊደብራቸው ወይም ደግሞ ሊከፋቸው የሚችሉ ሰዎች ይኖራሉ። ግን ደግሞ የመጣው ነገር መቀበል አለበት። ለምን ይከፋቸዋል? እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። ለምን አላውቅም። እሱን እናንተን እንጠይቃቸዋለን። እና ኮስ ከዛሬ እኮ ግራ የገባና ወንድሜ የምር አሁን ትክክለኛ አብርሃም ተመልሷል ነው የምላችሁ። አዎ እና ወንድሜ ስለተመለስ በጣም ደስ ብሎኛል።
ፈጣሪ ተመሰገነ ይሁን ብያለሁኝ ለሁሉም ነገር። እጅግ በጣም ደስተኛ ነኝ። እንግዲህ በደንብ ትላንትና በደንብ ኢንጆይ ያደረግን ነበረ። ከትላንት ወዲያም በደንብ ሴሌብሬት ያደረግን ነበረ። ፈጣሪ ይመስገን። ዛሬ ደግሞ እንግዲህ ይሄንን ነገር ለመናገር ለእናንተ መተናል ማለት ነው። ያለውን ነገር በሙሉ አውቃችኋል፣ ሰምታችኋል። ከዚህ በኋላም በአካል መተው መስማት ያለባቸው ሰዎች ይኖራሉ። እነሱም ሁሉም ነገር ይሰማሉ ማለት ነው። እኔ ማውራት ፈልገው አንድ ነገር አለ። ያው እስከዛሬ በየሄድኩበት አብርሽና ሩታ አንድ ላይ ይሆናሉ። ዞሮ አብርሃም የሩታ ነው፣ አንድ ላይ ነው የሚሆኑት ብዬ ነበር። ያው እንደ ቃሌ ጠብሳይል ለማን ነው ኮይም ግራ የገባኝ እሱ። አንዳንድ ሰዎች ዝም ብለው ይሆናሉ፣ በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተስ ጀምር የሩታ ሚስት ነች፣ የተከበረች ሚስት። አንተም እንደዛው አይ ጉርጥ ይበል። ሰምታችኋል? እየሰማችሁ በደንብ ሚስት ያደለችው መባሉ ራሱ ደስ አይል። አይነት ኩራት ነው ያለው እናታችሁ የምር። እና በጣም ደስ ብሎኛል የምር እንደዚህ ስለሆናችሁ ሁለታችሁ ታርቃችሁ አብርሽም ሩታዬን መርጫለሁ ስላልክ በጣም ደስ ብሎኛል። በጣም ስለታረቃችሁ አንድ ላይም መሆን ስለፈለጋችሁ በጣም ነው ደስ ያለኝ። ሰዎች ብዙ ነገር ያወራሉ፣ ግን ችግር የለውም። ምክንያቱም ራሳችሁ ናችሁ የምትኖሩት፣ የእናንተ ህይወት ሰው አይደለም የሚኖረውና በጣም ደስ ብሎኛል የምር እንደ ወንድም በጣም ደስ ብሎኛል። ያ በጣም ያስደስታል። እና ደግሞ ያለ ያንተ ደህንነት በደንብ ማወቅ የሚፈልጉ ሰዎች አሉ። ምንም እንዳልሆንክ፣ ምንም ነገር እንዳልጎደለብህ፣ ጤነኛ እንደሆንክ መናገር አለብህ። እሺ እኔ ደህና ነኝ፣ ምንም ነገር አልሆንኩም፣ ጤነኛ ነኝ፣ ሰላም ነው ሁሉም ነገር። እና ፈልጌ የሆነ ከሩታ ጋር የሆንኩት ደስተኛ ነኝ። እና ምንም ነገር አትጨነቁ። ስለምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበችኝ ነው፣ ከጎኔ ነች። ትላንትም ቀን ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበርኩ። እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት፣ እንዲሁም ደግሞ ከሷ ጋር ነው ከዚህም በኋላ የምኖረው። እኔ ወጥ ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም። እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታ ነው የምፈልገው፣ ከሩታ ጋር መሆን የምፈልገው። እና ሌላ ማወቅ የምፈልጉት ነገር ካለ ንገሪኝና ታሳውቃቸው። አይ በቂ ነው። ከዚህ በላይ ማወቅም አይጠበቅባችሁም። ይሄንን ያህል ነገር ካወቃችሁ ይበቃችኋል። ያው እንግዲህ ከዚህ በኋላ ማወቅ ያለባችሁ ነገር ቀስ በቀስ ማወቅ ስላላችሁ ሁሉም ነገር ማለት ነው በሂደት ጀመር። ዋናው ነገር አውቀዋል ብዬ አስባለሁ። ምክንያቱም በቃ ይሄ ነበረ አብርሃም መጥቶ ይሄ ነገር ነበረ እንዲናገር የፈለጋችሁት። አብርሃም ስትሉ የነበራችሁ ሰዎች ይኸው አብርሃም መጥቷል። መናገር ያለበት ነገር በግልጽ ተናግሯል። እና ያው እንግዲህ ሁሉም ነገር እንደሰማችሁት ነው። ለኔ በጣም ደስ ብሎኛል። አሁንም ቢሆን እየተናደዳችሁ ያላችሁ ሰዎች ሊኖር ይችላል፣ ብዙ ነገር እየተሰማችሁ ያላችሁ ሰዎች ሊኖር ይችላል። ግን እኔ የምፈልገው ነገር ስለሆነ የተደረገው በጣም ደስ ብሎኛል። ፍላጎቴም ሆነ ሁሉም ነገሬ ተሳክቷል ብዬ አስባለሁ። ለደም አዝበት እንችላለን። ሲጀመርኛ በጣም ነው የምንችለው። በጣም ደስ ብሎኛል። ሞራል ነው የሆናችሁ። ይሁን አንዳንዴ እልህ ምላጭ ያስጣል ይባል የለ ማለት ነገሮችን ተወት ስናረግ ስንረሳ ምንም ነገር ማንችል መስሏችሁ በጣም ብዙ ደነፋችሁና አሁን ማን እንደሚችልና ማን በተግባር እንደሚያሳይ በደንብ ግልጽ ይመስለኛል። ፏበል አይ ለምድረው ወስጀምር ፏበል አጫነ ጥቂት ነው የሆነ ትክዝ እያልክ ነው። እንደዚህ እንድትሆን አንፈልግም። ነቃ ይፋ ጎጃሚም ተጨፍራለህ፣ ብዙ ነገር እስከሳት ትችላለህ። ከዚህ በፊት እኮ ጨፍሮልናል። ረሳ ሲቀጥል ደግሞ ደስታችንን በደንብ ቤት ውስጥ ሴሌብሬት እያደረግን ኢንጆይ እያደረግን ነበርና እዛ ጨርሳ ነው ደስታችንን። ትንሽ ምናልባት ይሄ ነገር ስለተናገረ ትንሽ አፍሮ ነው መሰለኝ የሚሆነው ወይም ደግሞ ያው ምን ይሉኛል ብሎ የሆነ ነገር ይታይዞት ነው መሰለኝ እንጂ አሁን ለምን አፋለሁ እኔ ትንሽ ተከስከ ይሉኝታ ማንን ገደለ ማለት ማንም ምንም ቢል እኮ ምንም አይፈጠርም። ያው አንዳንድ ጊዜ ሼም ምናምን የሚባል ነገር ይዘናል አንዳንድ ሰዎች። ከእንደዛ አይነት ሰዎች ደግሞ መካከል አብርሽ አንዱ ነው። እኔም እንደዛ አይነት ሰው ነበርኩኝ። ከሆነ ጊዜ በኋላ ነው ይሄ ነገር እንደማያስፈልግ ሲገባኝ ወደ ጎን በካልቾ ብዬ አባረርኩት ይሄንን ነገር። ከዛ በኋላ
ለራሳችሁ መኖር ትጀምራላችሁ ማለት ነው። ይሄንን ይመስላል ኤቭሪዋን እና አውርታዬ አሁን በስተመጨረሻ አደራ ካሁን በኋላ እንድትጣሉም ሆነ ሌላ ነገርም እንድትፈጠር አልፈልግም እኮ እንድትጣሉ አልፈልግም። ልጃችሁን ሉሊን በስነ ስርዓት እንድታሳድጉና ካሁን በኋላ ሌላ ልጅም ወልዳችሁ በቃ ዛሬም በደንብ መተካት ነው። እሺ ግን እኔ ያው ሉልዬ ይደግ እሺ ሉላ እንወልዳለን። ሉላ አራዳለች። ሉላማ ሴትማ መጨመር አለበት። ስንት ወሩ ነው ቡች? እንጃ ስንት ወሩ ነው? ገምት እስቲ። እንጃ አድርጓል። ትልቅ ነው። ትልቅ ይልጆራል እኮ ጎረመሰ። አሁን ስለዚህ ግን ለሉላ ግን ትንሽ ሴት ታናሽ ሴት ልደቱን አናከብርለት መቼም እንዴ ሞቅ አድርገን ይምላው። ገና አንድ አመት እኮ ነው አልሞላው እና ታዲያ አንድ አመት አልሆነውም። አንድ አመት አናከብርለት ሜቢ ከአራት ወር በኋላ ነው ከአምስት ወር አሁን ስንተኛ ወሩ? 7 ወር አይደለም 7 ወር መሰለኝ። አዎ ስለዚህ ከአምስት ወር በኋላ ምን ችግር አለው አሁን ብናከብር? ሙርት ይዛለቃ የምር ነው። አትቀልድ። ልደቱ ይከበረው በአንድ አመት ነው። ሙርት ይዝብናል አይደል? ልደቱ ይከበረው አብርሽ በአንድ አመት ነው። አንድ አመት ሲያልፍ ነው ልደቱ ይከበረው። እያዘብን ነው እባክህ፣ እየቀለደብን ነው። አይደለም ማስረዳትማ አለብን፣ ግዴታችን ነው። ልጁም የሰው እንትን አመት ይከበረው ወይም ልደቱ ይከበረው አንድ አመት ሲጨርስ እንዴት ነው አሁን ባለው አመት ላይ ለአንድ አመት ሲጨምር እንዴ አሁን ለምን እናከብርለት? አይ አንተ የሚያስደስት ከሆነ እናከብርለታለን። የምር እናከብርለት እንዴ ነገሩ ለሉላ ምንም ቢከበርለት ችግር የለውም። የምር የሚያስደስታል። ነገ እናከብርለት ለሉላ እናከብርለታለን። ደስ የሚል ከሆነ አንድ አመት ይከበርለት ነው። የዓለማችን ብቸኛው ልጅ ሉሌ ነው። በ7 ወሩ ልደት የተከበረለት ይችላል። ጀመር ሉሌ ይችላል። ችሎ ነው አታውቁም እንጂ ይከበራል። እኛ በ7 ወር በ6 ወር ይከበራል፣ ግን በ7 ወር በየወሩ ይከበራል። ኦኬ በዚህ 2 ወር ከሚዲያ ብትጠፋ ብዙ ነገር ተምረህ መጣ አይደል? ገጭ ነበር እንቱ መኪናው ሹፌሩ ወንጃ ፍቃዱ ከእንትን ነው እና እንግዲህ ቤተሰቦች ያው ዛሬ የሚመጣው ፈልገን አይደለም፣ አብርሽ ለእናንተ ፈልገን አይደለም ያመጣነው። ትንሽ አንድ ሳምንት ነበረበት። በቃ እንደዚህ ከእንደዚህ አይነት ጭቅጭቅ ወጥቶ እርፍ ምናምን ማለት ነበረበት። ግን በቃ እናንተ በጣም ስላስጨነቃችሁ ምናምን ነው እና ብዙ ሰዎች የአብርሃምም ኦዲየንሶች ብዙ ሰዎች እየተጨነቃችሁ ስለነበረ እናንተ መልስ እንድታገኙ ብለን ነው። እና ሩታያውን ተንከባከቢው፣ አብርሽን በቃ በደንብ አድርገሽ ተንከባከቢው፣ ሉላንም በቃ እንደዛው ያ እና ካጠገባችሁ ያለ ሰው ማስወገድ የሚጠበቅባችሁ ማላችሁ አሁን ማንም ሰው ይገባል አይደል? አዎ አይገባም ማንም። ከዚህ በኋላ በሰላምና በፍቅር በደስታ እንኖርላችሁ አይደል? ሁሌም በደስታ እንኖራለን። አዎ ሁሌ በደስታ እንኖራለን ያለው የምር ግን ደስ አይልም። እንደዚህ አብራብረጋ ብሎ መልስ መመለሱ ደስ አለ። ለመሰላችሁ ቀልብ ገዝቷል ልጁ፣ ወደ ራሱ ተመልሷል። ብዙ ነገራቶችን ተስተካክሏል። ለዛ ነውና አንዳንድ ሰዎች አብርሃም ምን ሆኗል እያላችሁ ሊሆን ይችላልና ቀልብ ስለገዛ ነው። ለዛ ነው። እናንተም ቀልብ ግዙ፣ ልብ ግዙ። ከዛም በፊት ከራሴ ጋር እንዳልነበርኩኝ ኤፍሬምም ሩታም ነግሮኛልና ከዚህ በኋላ ግን ከራሴ ጋር ነኝ። ወደ ራሴ ተመልሻለሁ። ወደ ሚስቴም ወደ ልጄም ያጠፋሁባቸውን ጥፋት ይቅርታ ጠይቄያለሁ። ያን ነገር ግን ቪዲዮ መቅረጽ ብንችል ደስ ባለኝ። አይ ታው ችግር ነው፣ ኖርማል። ሁሉንም ነገር አስተካክያለሁ፣ ተመልሻለሁ። በቃ ዋናው ሁሉም ነገር ተስተካክሎ ሩታዬና አንተ አንድ መሆናቸው ነው። ሌላው ትርፍ ነው። አዎ ዋናው ከሚስቴ ጋር ሆኛለሁ፣ ከልጄ እናት ጋር። ከዚህ በፊት ያው ብዙ ነገሮች ተፈጥሮ መሰለኝ ኤፍሬም የነገረኝንም ያው ግን ተስተካክሏል፣ ሁሉም ነገር ሰላም ሆኗል እና በደስታ እኔ ሩታ ልዑል ሆነን ጥሩ ጥሩ ቪዲዮዎችን በየቀኑ ይዘንላችሁ እንመጣለን። ከዚህ በኋላ ሰላማዊ በሆነ ቪዲዮ እንመጣለን። እንዳስከፋዋት ነግራኝ ነበር። ለሱ ደግሞ እናንተንም ካስከፋው በጣም ይቅርታ እና በቃ ሩታ ምን ጨምር ምን ልበል በቃ ከዚህ በላይ እኔም ለምን ትጨናነቃለህ? ይበቃል። የምን መጨነቅ ነው? ሲቀጥል ደግሞ ማለት ነው እረፍት አያስፈልገንም? በየቀኑ ቪዲዮ አስፈላጊ ነው? አይ ምናልባት አንቺ ቪዲዮ እንቀርጻለን ስላልሽ ነው
እንደዛ በደንብ ዲቴል ምናምን ነገሮችን ባስብበት ማለት ነው። ትላንትናም ስናወራ ምናምን ስንታረቅ እንዴት ነው ቤት ውስጥ ያለውን ደስታ ምናምን በቀረስኩላችሁ ደስ ባለኝ ነበረ። ግን ለራሳችን ታይም ያስፈልገናል ብዬ ስላመንኩኝ ነው ቪዲዮ ያን ያህል መያዝ አልፈለኩትኝ። ከዚህም በኋላ አንዳንዴ ነው ሁሌም ይሁን በቃ ኮሜንት ላይ አስቀምጡልን ወይም ደግሞ እረፍት እያደረጋችሁ ነውልን። በእናንተ ሀሳብ እንስማማለን አይመስልም? አዎ በእናንተ ሀሳብ ያ ኑ ካላችሁን እንመጣለን። ትንሽ ረፍታችሁ ካላችሁ እናርፋለን። አንድ ሳምንት ከሚዲያ ይራቅ ካላችሁ ደግሞ እናርቀዋለን። ችግር የለም። በእናንተ ሀሳብ ራቅ ብለን ሁላችንም ራቅ ብለን ረፍት አድርገን ፈታ ዘና ብለን ደግሞ ስናፍቁን ከች እንላችኋለን። እንደዛ ነው። ዳሪፍ ነው። ተነሳን እኮ ይሄ ሩታለው እኮ ፎቶ የለም። ስለዚህ መነሳት አለባችሁ። ቆንጆ ፎቶዎች ተነስታችሁ በቃ አሪፍ ጊዜ ማሳለፍ አለባችሁ። አረሩታይ በጣም የተቀደሰ ሀሳብ ነው የምታወጣው። ሲጀመር እኔ ይፋ ሀሳብ ሁሌ በቃ አንደኛ ነው እንችላለን ነው ብለሽ ግን ሩታ ነበር ያስከፋት የነበረው የታንተን ማስከፍቼ ነበር። አይ እኔ እናንተ ችግር የለም እኔ ምክንያቱም ከሩታዬ ጋር እንድትሆን ብቻ ነው የምፈልገው። ፍላጎት የሱ ስለሆነ ዋናው የኔ ፍላጎት መሟላት ማለት ሩታዬ እንጂ የኔ ነገር እኔ እናንተ ያው ችግር ኖርማል ነገር ኖርማል ነገር። ስለዚህ አትጨናነቅ። እኔ ምን ያህል አላዘንኩብህም። በቃ ትቼዋለሁ ሁሉንም ነገር። ከዚህ በኋላ ምንም አይነት ቂም ምናምን መያዝ አስፈልገንም። በፍቅርና በሰላም በደስታ እንኖራለን። ያ ነው የሚሆነው ካሁን በኋላ። ያው እንደነገራችሁ ኢፋ ከሉሌ ጋር ምናምን ፎቶ የለንም። እኔና ሉሌ ብቻ ነው ያለን። እኔ አብርሽና ሉሌ ፎቶ የለንም። ሰው አንድ ላይ እንነሳላችኋለን። እኔና ሉሌ ግን አለመነሳታችሁ። አዎ አንተም ትኖራለህ። እሺ እንዴ ባለቤለታ ያጉቲ ምናምን እያለ ፎቶ እንዲያስታውስ እዚህ ተዳረ መስዋዕትነት ከፍያለሁ። መኖርማ ከጀርባ ዝም ብዬ ማለት እንዴና ነገር አለው ነገር ለማለት ያ ደስ ይለናል። ግድ ነው። እጅግ በጣም ደስ የሚሉ ታይሞችን ከዚህ በኋላ አብረን የምናሳልፍ ይሆናል ማለት ነው የኔ ውድ ፋሚሊዎች። ከዚህ በኋላ እንግዲህ ብዙ ቻሌንጆች ሊገጥሙን ይችላል። ሆነስ ለመናገር በጣም ብዙ ቻሌንጆች ልናሳልፍ እንችላለን። ግን ደግሞ ከዚህ በፊት ካሳለፍኳቸው ይበልጣሉ ብዬ አላስብም። ያኔ ደግሞ ብቻዬን ነበር ነገሮችን ስጋፈጥ የነበረው። አሁን ደግሞ የኔ ቆንጆ ባላለልኝ እንደነገርኳችሁ ምንም አይፈጠርም፣ ምንም አይመጣም። ማንም አይነካሽ። አረ ካው በኋላ በቃ ራሱ ላንቺ የሚሟገተው አብርሃም ነው ያለው ካው። አዎ እና ምርጥ ወንድምም አለኝ ይፋዬ። ያኔ ነገሮችን ብቻዬን ታግዬ ማለፍ ከቻልኩኝ አሁን ደግሞ በጣም የምወዳቸውና ማከብራቸው ሰዎች አጠገቤ ስላሉ ጭራሽ ነው ምንም የማይመስለኝ። እንደ ቀልድ ነው ማልፋቸው። እንደዛ ነው። በጣም ነው የምወዳችሁ። ኤኒዌይስ ሁላችሁንም። ግን የሚመጣ ሰው ነበር ቀረብን መሰለኝ። ዛሬውኑ ጨርሰን ብንሄድ አሪፍ ነው። ከዛሬ በኋላ አብርሃም መገናኘት አንፈልግም። ማን ይመጣል? ሄርሜላ ደውለንላት ነበር፣ እስካሁን ግን አልመጣችም። እያየኋት ነው። ይፋ ደውለንላት ለሷማ ምንድን ነበር በላት ያልከኝ ቅድም? በቃ ማለት የተፈጠረውን ነገር በሙሉ ትነግራታለህ። ሁሉንም ነገር እኮ አትንጭ ነው ማለት ምንድን ነው ማለት ሩታ ኖ ወይ እየተነጋገርነው ነገር እኮ በቃ ካሁን በኋላ ሩታ መርጫለሁ። ስለዚህ ህይወቴን አትበጥብጩ። ህይወቴን መኖር ፈልገው ከሉሌ ጋርና ከልጄ እናት ጋር ነው። በቃ ይሄን መልስ ከመለስክላት እሷ ራሱ ይቆርጥላታል። አዎ ስለዚህ በቂ ብላሽ ይመስለኛል። ትምጣና ራሷ ትነግራለች። ራሷ ትመጣለች ነው እዚህ ትመጣለች። ራሷ እዚህ እንዴ ተረጋጋ እንጂ ና ይኸው እየመጣች አይደለ? ትመጣለች። ስትመጣ ሁሉንም ነገር በደንብ ይነገራታል። ከወንድሟ ጋር ነው የመጣችው። ወንድሟ መስማት ነበረበት ይሄ ነገር። ስለዚህ አሪፍ ነው። እንኳን መጡ ከወንድሟ ጋር እኮ ምን ለሱም እንገራው። አይ እሷ ነች አሁን እኛ ህይወት ውስጥ በጣም ነገሮችን ልትፈጥር የምትችል ለሷ ነው መናገር የሚጠበቅበት። ስለዚህ ለሷ ነው ሁሉንም ነገር የምንነግራት። ለምን ወንድሟን ይዛው እንደመጣች አላውቅም። አይ ዝም ብሎ ግን እንነግራታለን። በጋርድነት ነው ወንድሟ። ኢትስ ኦኬ ኢየሱስ ለዛሬ ስለሆነ ልፍቀድላቸው።
ለዛሬ ስለሆነ ይፋ ኢትስ ኦኬ ስልክ ማታነሳው ዳነ ከኔ ፍቅር የኔ ፍቅር እንኳን ተይው። ከዚህ በኋላ የኔ ፍቅር የኔ ምናምን የኔ የሚለው ቃል ከነ ሲጀመር አያስፈልግም። ስልክ አላነሳም ማለት እዚህ ጋር እኮ ተረጋጊ። መጀመሪያ ደረጃ ደህና ነው። አላወራሁትም። በደንብ ሰላም ልበለው እኮ በቃ ከዚህ በላይ እሱ ስለማይፈልግ ከዚህ በላይ በቂ ነው። ከዚህ በላይ ማውራቱ አስፈልጋል። ስልክ እኮ አላነሳም አልከኝ። ምን ገጥሞ ነው? በእግዚአብሔር ቻፕስቲክ ደግሞ ለጠፍኩ። ምንድነው እየተፈጠረ ያለው? ከሷ ጋር እያረክን ያለው አብርሃም እያረክን ያለው ማለት ሚስቱ እኮ ነው እያደረገ ያለውን ነገር እንግዲህ አይተሻል። ስለዚህ ከዚህ በኋላ ማለት ነው ሁሉንም ነገር ልንነግርሽ ነው ዛሬ የጠራንሽ።